ከዚያን ጊዜ ጀምሮ ሱንዳር ክርስቲያን ሚስዮናውያኑ ከመንደሩ ተገፍተው እንዲወጡ ያሳድዳቸው ጀመር። ከዚህም ሌላ መጽሐፍ ቅዱስ ወደ ቤቱ ይወስድና ጓደኞቹ እያዩት ገጽ በገጽ እየቀደደ ያቃጥል ነበር። አባቱ እንዲህ እንድታደርግ ያደረገ ምክንያት ምንድነው ብሎ ቢጠይቀውም መልስ ሊሰጠው ፍቃደኛ አልነበረም። ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቪዲዮአችን ክርስቲያኖችን ያለ ልክ ያሳደደ የነበረውንና በኋላም በእግዚአብሔር መንግስት አገልግሎት ላይ ትልቅ አሻራን ካሳረፉና ዘመን ከማይረሳቸው ሪቫይቫሊስቶች አንዱ መሆን የቻለውን የህንዳዊውን ታላቅ የወንጌል አርበኛ ሱንዳር ሲንግን ጌታን የተመለከተበትንና ኢየሱስ ክርስቶስንም የሕይወቱ አዳኝ አድርጎ የተቀበለበትን እጅግ አስደናቂ ገጠመኝና ከዚሁም የተነሳ ከመላው ቤተሰቦቹ ይደርስበት የነበረውን ከባድ ተቃውሞ እንዲሁም ሌሎችም አስተማሪ እውነቶችን የያዘውን የሕይወት ምስክርነት ይዘንላችሁ ቀርበናል። እርሶም ቪዲዮውን በትኩረት እስከ መጨረሻው እንዲከታተሉና እንዲባረኩ የአክብሮት ግብዣችን ነው። ይህ አገልግሎት ለብዙዎች ተደራሽ እንዲሆን እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። ሱንዳር ሲንግ ገና የ7 ዓመት ልጅ ሆኖ በብዙ የመንደሩ ልጆች የማይታየውን መንፈሳዊ ረሃብና ስለ ሃይማኖት ለማወቅ የነበረው ጉጉት ከአብሮ አደጎቹ ይልቅ ልዩ አድርጎታል። ቤተሰቦቹ በህንድ የሚገኘው የሲክ እምነት ተከታይ ስለነበሩ በመቅደሳቸው በመሄድ ቁጭ ብሎ የሃይማኖቱ መምህራን የሚያስተምሩትን ትምህርት ሲማርና ሲያሰላስል ይውል ነበር። የእምነቱ ካህን ወደ ሆነው ሰው ሄዶ በጥንቱ የህንዳውያን ቋንቋ በሆነው በሳንስክሪት የሂንዱን የሃይማኖት መጽሐፍ ድምፁን ከፍ አድርጎ ያነበንብ ነበር። ይህን ሲያደርግ በመጀመሪያዎቹ ጊዜያቶች ቃላቶቹን ለማውጣት ይደነግጥና ይቸግረው የነበረ ቢሆንም ቀስ በቀስ ግን ቃላቶቹን በመላመዱ በፍጥነት ያነበንባቸው ጀመረ። ይህን በማድረጉ ሊኮራና ሊታበይ ሙከራ ሲያደርግ ያስተምረው የነበረው ካህን ትሁት ካልሆንክ መንግሥተ ሰማያት አትወርስም እያለ ያስፈራራው ነበር። ሱንዳር ሲንግም በመደንገጥ ትከሻውን ያጎብጥና አንገቱን ወደ መሬት አቀርቅሮ መሄድ ጀመረ መንግሥተ ሰማያትን ለመውረስ። ሱንዳር ሲንግ ራፓር ካታንያ በምትባል መንደር ውስጥ የሲክ ሃይማኖት ተከታይ ከሆኑት ቤተሰቦቹ በሰሜናዊ ህንድ ተወለደ። የሱንዳር ሲንግ እናት ልጇን የሲክ እምነት ተከታይ የሆነውና በጫካ ይኖር ወደ ነበረው ሲንግ ሳዱ ሃይማኖታዊ ትምህርት እንዲማርላት ተወስደው ነበር። የእንግሊዘኛ ቋንቋ እንዲማርላት ደግሞ ኤዊንግ የክርስቲያን ሁለተኛ ደረጃ ትምህርት ቤት ተወስደው ነበር። ወደ ክርስቲያኖቹ እንድትወስደው ያደረጋት ነገር ቢኖር በዚያ ከነበሩ 2 ሴት ሚስዮናውያን ጋር ጓደኝነት መስርታ ስለነበር ነው። ሆኖም ጌታን እንደ ግል አዳኟ አድርጋ ስለመቀበሏ የሚታወቅ ነገር የለም። የሲክ እምነት ተከታዮች ክርስቲያኖችን ይንቁ ነበር። ምክንያቱም እግዚአብሔር በሰው አምሳል ሥጋ ለብሶ ወደ ምድር መጣ የሚለው አስተምሮ ፈጽሞ የሚዋጥላቸው አልነበረም። የሱንዳር እናት ግን ለክርስቲያኖች የነበራት አመለካከት የተለየ ነበር። እናቱ ገና የ14 ዓመት ልጅ እያለ በሞት ተለየችው። ይህም ሁኔታ ለሐዘንና ተስፋ መቁረጥ ዳርጎታል። በመሆኑም የደረሰበት የሥነ ልቦና ችግር ቁጣው በሚስዮናውያን ላይ እንዲነድ የተለወጡ ክርስቲያኖችን እንዲያሳድድና እምነታቸውን እንዲሳደብ አድርጎታል። ከዚህም ሌላ መጽሐፍ ቅዱስ ወደ ቤቱ ይወስድና ጓደኞቹ እያዩት ገጽ በገጽ እየቀደደ ያቃጥል ነበር። በዚህ ሁኔታ ውስጥ ሆኖ ይማርበት የነበረው የፕሬስቢቴሪያን ሚስዮናውያን ትምህርት ቤት በእናቱ ሞት ምክንያት በደረሰበት ሐዘን ከመጽሐፍ ቅዱስ እየጠቀሱ ሊያጽናኑት ይሞክሩ ነበር። ሆኖም ሊሰማቸው ከመፈለግ ይልቅ ረዣዥም የሂንዱ የሲክና የቡዲስት ሃይማኖት መጽሐፍት ክፍሎችን እየጠቀሰ ሊከራከራቸው ይሞክር ነበር። ሱንዳር በመጨረሻም ለአባቱ በክርስቲያን ትምህርት ቤት ውስጥ አልማርም በማለት ወደ ሕዝብ ትምህርት ቤት እንዲያስገባው ጠየቀው። አባቱ በውሳኔው ተስማማ። ከዚያን ጊዜ ጀምሮ ሱንዳር ክርስቲያን ሚስዮናውያኑ ከመንደሩ ተገፍተው እንዲወጡ ያሳድዳቸው ጀመር። አባቱ እንዲህ እንድታደርግ ያደረገ ምክንያት ምንድነው ብሎ ቢጠይቀውም መልስ ሊሰጠው ፍቃደኛ አልነበረም።
የተመዘገበበት የሕዝብ ትምህርት ቤት ከመኖሪያው 6 ማይልስ ይርቅ ነበር። የበጋው ወቅት ከመጣ በኋላ አንድ ቀን ከእንቅልፉ ተነስቶ ወደ ትምህርት ቤት ለመሄድ ሙከራ ቢያደርግም አልቻለም። ክፉኛ ቅዝቃዜ ተሰማው፣ ምክንያቱም በወባ ትንኝ ተነድፎ ነበር። በመታመሙ ምክንያት በጋውን ሙሉ በህመም አሳለፈ። እንዳሰበው ወደ ሕዝብ ትምህርት ቤት ሄዶ መማር ባለመቻሉ ዳግም ቀድሞ ይማርበት ወደ ነበረው የሚስዮናውያን ትምህርት ቤት ተመለሰ። ሱንዳር ሲኪዝም የተባለውን ሃይማኖቱን ይከታተል የነበረ ሲሆን ስለ ክርስትና አስተምህሮ ለሚያነሳው ጥያቄ የሂንዱ ካህናት መልስ ለመስጠት ፍላጎት አልነበራቸውም። አንድ ቀን ሱንዳር እውነተኛ አምላክ የሆንከው ራስን ለኔ ካልገለጥክልኝ ጠዋት ራሴን እገላለሁ፣ ምክንያቱም ትርጉም የሌለውን ኑሮ ከመኖር ራሴን ባቡር ውስጥ ወርውሬ ማጥፋት ይሻለኛል በማለት ጸለየ። ሆኖም ግን እርሱ ባሰበው ፍጥነት የሚጠብቀውን እውነተኛ አምላክ ማየት አልቻለም። ከማለዳ 11 ሰዓት ላይ በመንደሩ ታልፍ በነበረችው ባቡር ስር ራሱን ለመወርወር በመኝታ ቤቱ ሆኖ ይጠባበቅ ጀመር። በሐሳብ ውስጥ ሆኖ ሲዋትት በድንገት ያለበት ክፍል በብርሃን ተሞላ። ሆኖም ሱንዳር ከውጪ አንዳች መብራት ወደ ውስጥ የሚበራ ነበር የመሰለው። ነገር ግን የቤቱ መስኮት ብርሃን የማያስተላልፍና ግጥም ተደርጎ የተዘጋ ነበር። ብርሃኑ ነጭ ደማቅ ብርሃን እስኪሆን ድረስ እየደመቀ መጣ። ከዚያም በዚያ ደማቅ ብርሃን መካከል የሰው ምስል ማየት ጀመረ። ይህ ምስል በእርግጥ በመኝታ ቤቴ ውስጥ ያለ ነው ወይስ በምናቤ የማስበው ሐሳብ ነው ብሎ በልቡ ያስብ ነበር። ሆኖም ሱንዳር ምንም መናገር አልቻለም። የተመለከተው ነገር ሐሳብ ሳይሆን እውነት መሆኑን ሲያውቅ በዚህ ብርሃን የማየው ሰው ማን ነው? ከህንድ አማልክት ከሆኑት ክሪሽና ወይስ ደግሞ ቡድሃ? ነገር ግን ሁለቱም አይደሉም። ሆኖም ምስሉ የኢየሱስ ክርስቶስ ነው። ግን እንዴት ሊሆን ቻለ? ኢየሱስ ሞቶ የለም እንዴ? እነዚህን ጥያቄዎች እየጠየቀ ኢየሱስ መሆኑ እውን ሆነለት። ለልቡ ድምፅ ይመጣለት ጀመር። እስከ መቼ ድረስ ታሳደደኛለህ? እውነተኛውን መንገድ ለማወቅ ስለፈለግ ላድንህ መጥቻለሁ። ለምን እኔን አትቀበልም? እኔ መንገድ ነኝ አለው። በዚህ ጊዜ ሱንዳር በጉልበቱ ተንበርክኮ መጸለይ ጀመረ። ከዚያም ኢየሱስን ማረኝ እናም ለውጠኝ ብሎ መጸለይ ጀመረ። ራእዩም አበቃ። እርሱም ከተንበረከከበት ተነሳ። ባቡሩም ሰዓቱን ጠብቆ ከተፋል። ሆኖም በጥቂት ሰዓታት ውስጥ ነገሮች ሁሉ ተለዋውጠው ነበር። አሁን ሱንዳር ከዚህ በፊት ተሰምቶት የማያውቀውን የሰላምና የደስታ ጎርፍ በሕይወቱ ይጎርፍ ጀምሯል። ከተንበረከከበት በመነሳት ያየውን ራእይ ሊነግረው ሮጠና አባቱን ከእንቅልፉ ቀሰቀሰው። አባቱም ምንድነው አለው። አስደሳች ዜና ነው። ኢየሱስ ክርስቶስ ወደ መኝታ ቤቴ መጥቶ ነበር፣ በህንደኛ ቋንቋም አናገረኝ አለው። አባቱ ትኩር ብሎ እየተመለከተው ልጄ ምንድነው የሚያስበው አለ በሐሳቡ። ከ3 ቀናት በፊት የክርስቲያኖችን መጽሐፍ ስታቃጥል ነበር። የምትናገረውን ታውቃለህ ወይስ ጭንቅላትህ ተነክቷል አለው። የሱንዳር አባት የልጁን ትከሻ መታ መታ እያደረገ አሁን ወደ መኝታ ተመለስ፣ ጠዋት ምን ያክል እንደተታለልክ ትነግረኛለህ አለው። ሱንዳር ወደ መኝታው ቢመለስም እንቅልፍ ሊወስደው አልቻለም። ኢየሱስ ሞትን አሸንፎ መነሳቱ የሚገርም ነገር ነው። መቼም እነዚያ ሚስዮናውያንን ስለ መስቀሉ ሥራ ቢናገሩ የኛ ሰዎች አያምኗቸውም እያለ ያወጣና ያወርድ ነበር። ሱንዳር በማለዳ ተነስቶ በቁርስ ሰዓት ላይ ስለ ሌሊቱ ራእይ ለአባቱ ሊያነሳበት ሲሞክር አባቱም እንዲህ አለው፣ ሱንዳር ይህንን ነገር አታንሳ። ይህ ደግሞ ቀን የክርስቲያኖችን መጽሐፍ ስለምታነብ የዚያ ውጤት ነው። መጽሐፍቶቹ በሌሊት በአእምሮ ላይ ተጫወቱብህ። ስለዚህ ዳግመኛ ይህንን ጉዳይ እንዳታነሳው አለው አባቱ ባጭሩ። ሱንዳርም ባዘነ ድምፅ ሁሉም ነገር እውነት ነው። ኢየሱስን በሌሊት አይቼዋለሁ። በቀዝቃዛ ውሃ ታጥቤ ስለነበር እርግጠኛ ነኝ አልተኛውም። ደግሞ በዚህ ማለዳ ልዩ ስሜት እየተሰማኝ ነው አለው። የሱንዳር ሁለቱ ታላላቅ ወንድሞቹም በሽሙጥ የተለየ ስሜት ነው የሚሰማኝ፣ ወደ እኔ መጥቶ ነበር እያሉ ቀለዱበት። ይህን በመናገሬ አላፍርም። አሁን እኔ ክርስቲያን ነኝ፣ እስከምሞት ድረስም ቢሆን ክርስቲያን ነኝ አላቸው።
አባቱም ቆጣ ባለ ድምፅ አንተ ሞኝ ልጅ ነህ፣ አንተ የሲክ ሃይማኖት ተከታይ ነህ እንጂ ክርስቲያን አይደለም። ወንድሞች የሲክ ተከታዮች ናቸው። አንተ የምታገባት የሲክ ተከታይ ነች። ልጆችም የሲክ አማኞች ይሆናሉ። የምትኮራበት ጠንከር ያለ ታሪክ ያለ ሰው ነህ። ተረዳኸኝ? አለው ቆጣ ባለ ድምፅ። ሱንዳርም ጭንቅላቱን በመነቅነቅ ያንን እረዳለሁ። እስካሁን ድረስ አንተ የምትጠብቀው ያንን ነው። እኔም እንደዛው ነበርኩ። አሁን ግን ኢየሱስን በራእይ ካየሁኝ በኋላ ነገሮች ሁሉ ተለውጠዋል። ያ ራእይ እውነት እንደሆነ አውቄያለሁ አለው፣ ለአባቱ ያለውን አክብሮት በንግግሩ እየገለጸ። በዚህ ምድር ላይ አንተን ለማስደሰት አድርግ የምትለኝን ነገር ሁሉ አደርጋለሁ ከዚህ ጉዳይ በስተቀር አለው። ቀጥሎም እግዚአብሔርን ፈልጌው ነበር፣ አሁን አግኝቼዋለሁ ብሎ እርግጡን ተናገረ። እንደተለመደው ከዛሬው ቪዲዮ ምን እንደተማሩ በኮሜንት መስጫው ቦታ ላይ በማስቀመጥ ተሳትፎውን ያሳዩ። ቪዲዮውን ላይክ እና ለወዳጆች ሼር በማድረግ አብረውን ያገልግሉ። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን ተጭነው ኦል በማለት እንደዚህ ያሉ አስተማሪ ፕሮግራሞች፣ ህይወት ለዋጭ ትምህርቶች፣ ዝማሬዎችና የጸሎት ጊዜያት በየዕለቱ እንዲደርሱ ማድረግ ይችላሉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።